የትናንትናዋን ጉዳይ እንዲነግረንም ፈልጋለሁ። አሉናይ ዌልካም። ቴንክ ዩ አንተ እኮ ባትኖር ስለ ኢትዮጵያም ስለ ቀጠናው መረጃ አጣ ነበር። በቃ በዛብኝ። እንዴት ነህ? ሁሉም በቀደም ሰሞኑን እያየው ነው። ያው ብዙ ስለማይመለከተኝ ነው እንጂ በቴዲ አፍሮ ዙሪያ አስተውራ እየሰማሁ ነበር። አዎ የቴዲ አፍሮ ምልህ ቱ ሳም ኤክስቴንት ያው ምልህ ቴዲ አፍሮ የሚያናድደኝ ጉዳዮች ነበሩ ብዙ። ግን በኋላ ላይ ነገርየው ምልህ የኔ ድምፅን ካድሬዎቹ በሙሉ ዳውንሎድ ማድረግ ጀመሩ። ኦኬ። እና ሊጠቀሙብኝ ማለት ነው ቴዲን እንድመታው። እኔ ዳውንሎድ እንድታረገኝ ደስ የሚለኝ አብይን ለመምታት ከተጠቀምክበት ብቻ ነው። ሌላው ብትመታው ባትመታው አይጠቅመኝም። እንዲያውም አብይን የሚመታ ሰው ብደግፍ ነው የሚሻለኝ። እኔ ኢምፐርሰን ቴዲ አፍሮን ሁለቴ ተገናኝተናል። አትላንታ 2011 ላይ አግኝቼው ነበረ። 2010 አግኝቼው ነበረ። የአበሻ ቦታ ሚክስ የሚባል ቦታ ላይ ሚክስ ነበር የሚባለው፣ እዛ አግኝቼው ነበረ። ብቻ በጣም ትሁት ሰው ነው። አንዴም አዲስ አበባ የዛሬ 17 ዓመት ምናምን ፈራናይት ነው የሚባለው ቤት ማንሽ ከዘፋኟ ኩኩ ሰብስቤ ጋር እንዳጋጣሚ ያው አጠገባቸው ነበርኩኝ። ግን እኔ በምን እንዳደነኩት ታውቃለህ ቴዲ? እኔ ፖለቲካል አመለካከቱ ብዙ ማለት የራሱ ነው። ከዚህ በፊት ብዙ ጊዜ ላንተም ነግሬህ ነበር በቴዲ ዙሪያ። ቴዲ ስለ ኢትዮጵያ ጀግኖች ይዘፍናል ሁሌ። ስለ ምኒልክ ጥቁር ሰውም ምናምንም ብሎም ዘፍኗል። ስለ እሳቸውም ስለ ጃንሆይም ዘፍኗል። ግን ሁሌ ዮሐንስን ሁሌ ሲዘለው ይገርመኝ ነበረ እና ማለት ያው ይገባኛል ለምን ያደርገዋል የሚል ጥያቄ ሁሌ ነበረ። በዚህም ጉዳይ ከሰዎች ጋር አውርቻለሁ። በቀደም ያደረገው ግን በጣም ነው የገረመኝ ድፍረቱ። እኔ እውነተኛ በጣም ነው ድፍረቱ የገረመኝ። ለመሰለ በምን አደነኩ? አብይ ስልጣን ላይ ሲመጣ ብዙ ዘፋኞች እንደ ስስት ከለራቸውን ሲቀያየሩ አይቻቸዋለሁ። ከንዋይ ደበበ ጀምሮ የተለያዩት ነው። አንዴ አይታቸዋል። ቴዲ አፍሮ እንደው ያኔ ወጥቶ መጨፈር ቢገባው ያኔ ነበር ጊዜው የነበረው ወጥቶ ወያኔን ለመስደብ ምን ለማድረግ። ግን እሱ ነበር የሚያምርበት። እሱንም አላረገም። በዚህ ነገሩ በጣም ገርሞኝ ነበር። እና ይህ ሰውዬ የሆነ ሳብስታንስ አለው የልጅ እያልኩኝ ነበር። አሁን ግን መሀላቸው ላይ ቁጭ ብሎ ደፍሮ ሲሰድባቸው አስበው ነው። ይሄ ኢትዮጵያ ውስጥ ያለው መንግስት እንደ ወያኔ እንደው ብታስቀይሞ ምክንያት ፈልጎ አስሮ አመት ከምናምን የሚፈታ አይደለም፣ የሚገል ነው። ፈሪ መንግስት ነው ኢትዮጵያ ውስጥ ያለው። የፈሪ ባህሪ ደግሞ ሁሌ መግደል ነው፣ ያው እንደምታውቀው ማለት ነው። እና እንደዚህ አይነት ፈሪ መንግስት ስልጣን ላይ ቁጭ ብሎ መግደልን እንደ መልስ ያስቀመጠ መንግስት መሀል ላይ ልጆችን ሰብስበ ቁጭ ብለ ደፍረ ፊት ለፊት ስትሰድባቸው ከዚህ በላይ እኔ ጀግና ላየውም ኢትዮጵያ ውስጥ በእውነት ነው። በጣም 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 የሚገርም ሰው ነው። ስለ አሮ ነው ምን ይዞ ነው አላውቅም። ግን ዛሬም ቅድም እየሰማሁ ነበር እስራኤል ኤምባሲ ውስጥ ገብቶ እንደነበረ ምናምን የሆነ ነገር መረጃዎች ደርሰው እርግጠኛ ነኝ ሰምተዋል። ይሄን ነገር ሜቢ ከኋላ አይዞ የሚሉ ሰዎች አሉ። ስለ ይሄ የወጥ ጥያቄ ነው። እና አብይ ማለት አንተን ካጡ ልጆችን አግተው የሚገሉ ናቸው፣ ሚስትን አግተው የሚገሉ ናቸው። በጣም ፈሪዎች ናቸው። ገባ አባባሌ? እና በጣም አድንቄዋለሁ። አነስትሊ ሜቢ ሁለተኛ ጊዜ በህይወት ለመገናኘት እንደው በሆነ አጋጣሚ ባገኘው በጣም ፐርሰናሊ ኮንግራቹሌሽን ብለው በጣም ባደንቀውም ደስ ይለኛል። ኤድመንድ በዚህ ጉዳይ ነው እንትን ነው በዚህ እንትን እቺ ያነሳት ነገር በጣም አስቤያት አላውቅም። እና በኢህአዴግ ጊዜ ታስሯል እና እንዳልከው ኢህአዴግ ወድቆ የስራ ሲመጣ እንደ ምልህ መድረኩ ላይ እንጣጥ እያለ እንደ ሀጫሉ ወይንም እጇን እየሰበሰበች ሀጫሉ እኮ ምልህ የሀጫሉ ቁመትና ማይኩ እኩል ነው፣ ግን በጣም ትነጥርበታለች። ሀጫሉ ስቴጅ ላይ ስትወጣ ይሄ እጇን 10 ጊዜ ነው እንደዚህ የምታረገውና አንዳንድ ጊዜ የሀጫሉ አነጣጠሯ ሁሉ ምልህ ከስቴጁ በላይ ነው። እና እንደዛ መሆን ነበረበት። ቴዲም እንዳልከው ኢህአዴግ አስሮት የተለያየ ነገር አድርሶበት፣ ግን ልጁ አንድ ማልክደው
ኳሊቲ አይቼበታለሁ። በጣም የሆነ በጣም ያየሁት ምን አይነት ኳሊቲ አይቼበታለሁ። ይሄ የትንሽ አዋቂ የለም። በጣም በቃ እምልህ አሁን ኢትዮጵያ ውስጥ እኔ እምልህ በማስተርስ ደረጃ አብረውኝ የተማሩ ፒኤችዲ ያዙ አገር ቤትም በፒኤችዲ ደረጃ በፕሮፌሰር ደረጃ ንግግር ሲያረጉ ምናምን አያቸዋል። እኔ በዛ ደረጃ እነሱ የሌላቸውን ኳሊቲ እዚህ ልጅ ላይ ያየሁትን ልንገር እንትን ነው። ስሜታዊ አይሆንልህም። በጣም ካልኩሌት አድርጎ ነው የሚያወራው። በጣም ይሄ እኔ አንዳንድ ጊዜ ምልህ በምን እንዳገኘው ነው ያላቅም። በትምህርት ደረጃ ቢሆን ናቹራል ጊፍት ነው። አዎ እንደዛ የተማረ አይደለም፣ ግን የፈለገ ጥያቄ ስትጠይቀው ረጋ ብሎ አስቦ ነው የሚመልስልህ። ስሜታዊ አይሆንም። ፕላስ ንግግሩን ከባድ ነው። አዎ እና የሆነ ህዝቡ ደግሞ ይሄ እኛ አገር እንደ ከብት የሚነዳ ስሜታዊነት አለ። አሁን አብይ ሲመጣ ምልህ መልአኩ ገብርኤል ከሰማይ የወረደ ነው የሚመስልክ ምናምን እና ትዝ ይልህ እንደሆነ ሚሊኒየም አዳራሽ ኢሳያስ መጥቶ በደንብ አስታውሰዋለሁ። አዎ ታውቃለህ፣ እሱ ተጋብዞ እንትን ፕሮግራሙ ግማሽ ላይ ነው የመጣው። ስራ ነበረኝ ነው ምናምን ብሎ መሀል ላይ መጣ። መሀል ላይ መጣና ቁጭ ብሎ ቴዲ ይስፈን ተብሎ ጩኸት ሰማ። ቴዲ እና ምንድን ያለው አልዘፍንም አለም። መጀመሪያ ያለው አልዘፍንም፣ አልተዘጋጀውም፣ ልዘፍን አልመጣሁም አለ። እና ፕሮግራሙን ያኔ በደንብ እከታተለው ነበር። በኋላ ፕሮግራም መሪው ሳያማክረው ቴዲ ይዘፍንልናል ብሎ ነው ለካ ያወራው። ቴዲን አልጠየቀም መጀመሪያ። ቴዲ ትዘፍናለህ ወይ ስትለው አዎ ሲል መተህ ቴዲ አለ ይዘፍንልናል ነው የምትለው አይደል? ቴዲ በመካከላችን አለ፣ ቴዲ ይዘፍንልናል አለ። ለካ ቴዲ አየህ ማንም ላይ አላየሁም። አንተ እንደዚህ ያለ ኳሊቲ በጣም የቴዲ አድናቂ ሆኜ አይደለም እኔ፣ ግን ያለህ ኳሊቲ ልደብቅልህ አልችልም። ስብዕናው ትልቅ ሰው ነው በጣም እና በጣም ትልቅ ሰው ነው። ስማ አብይ ጋራ እና ኢሳያስ ባሉበት ጫማ ሚልስ ይሄ ጫማ በምላሱ የጠረገው ልጅ ማን ነበር? አሜሪካ ታማኝ። አዎ እሱ ልጅ አሁን እሱ በምላስ ጫማ የሚጠርግ ነው። ሰብስባቸው በጣም ይገርማል። ይሄ ግን ኢሳያስና አብይ አሉ ተብሎ ናዝፈን ሲባል ነው አለ። እና ፕሮግራም መሪው እንደዛ ብሎ በኋላ ቴዲ ሲሉት ቁጭ አለ። በኋላ ሰዎች መጥተው አሉት ኖ እኔ አልዘፍንም፣ አልተዘጋጀውም፣ አልዘፍንም አለ። በኋላ ህዝቡ ቴዲ እያለ መጮህ ጀመረ። ሲጮህ ከተጠበቀበት ከ20 ደቂቃ በላይ ሊሄድ አልቻለም። እንዲህ በደንብ ነው እየተከታተልኩት ያን ቀን ላይፍ እያየሁት ነበረ። ሊሄድ አልቻለም እና በስተመጨረሻ ጩኸቱ ሲበረክት ወረደና በኋላ ሄደ። በኋለኛው ዞሮ መጣ። ያን ቀን አለ የሚኒሊክ አምላክ ምናምን ያለበት ቀን ከመድረኩ ጀርባ ዞሮ መጣ። ከዛ ምን አለ አይተው ከሆነ ከረባቱን እያለ አመሰግናለሁ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ጨርሶ አይተው ከሆነ ያኔ ፊልሙ ላይ እኔ ዩቲዩብ ላይ ቢሆን ፊልሙን አሳያችሁ ነበር። አብይ እየተናደደ መልኩ ሲለዋወጥ አየዋለሁ። ምክንያቱም ምንም ያን ያህል አቴንሽን አልሰጣቸው። ጨምሬ ደግሞ መነግርህ እዚህ ጋር ኦልሬዲ ቴዲ አብይን መዝኖት
ቀላልነቱን ያኔ አስቀድመው አይቶ ነበር። በጣም እኔ ያደነኩት ያ ልጅ ቀስ ብሎ በጣም የሚገርም ነገር ነው። የሆነ ነገር ሳንባ አንዴ አሁን ቅድም የተናገርከው ላይ ጠየቅ ቸኩላ ለመመለስ የምታይበት ቴዲ ኳሊቲ ላይ ምሱ ነው። እኔ አሁን ዱአይ አግሪ 100% ካለው ፖለቲካል አመለካከቱ ጋር ነው በት እንደ ሰው እንደ ጀግና እንዲያውም እውነት ቀዳማዊ ቴዎድሮስ መጽሐፍ ቅዱማን ነው የኢትዮጵያ ክሮኒክል ላይ ቀዳማዊ ቴዎድሮስ ነበረ፣ ብዙም ታሪኩ የማይታወቅ ዳግማዊ ቴዎድሮስ መጥቶ ያው የምናውቀው ነው። ይሄኛው ሶስተኛው ቴዎድሮስ ብለው እውነት ለመናገር እንትናል። ይሄ በቃ ጠንካራ ስብዕና ያለው ሰው ነው። ፕላስ አስበው ደግሞ የተናገረው እግዚአብሔር ይስጥልኝ ካለ በኋላ ከዛ በኋላ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራው ፕሬዚደንት ልክ እንደ ከበድና አበበን የጠራቸው እዛ የሰላምና የፍቅር ጊዜ አንዴ በእናትህ ላሰማ እሱን ንግግር ቬሪ በጣም እኔ የልጁ እኔ ቆይ ከማሰማቴ በፊት ከዛ በኋላ እንደሱ ብሎ ሲኞሪታ ነው ምናምን የሚለውን ልጫወትላችሁ አለ። እንደሱ ከማለቱ በፊት አብይን የሚኒሊክ አምላክ የምናምን ያለ አየህ እንትኑን ቴምፕሬቸሩን ለካው ምናምን እያለ ለካው። በጣም ተረጋግቶ በኋላ ይሄ ልጅ ሲያሽቃብጥ አታገኘው። የቴዲ አፍሮ ምን መሰለ አንዱ ኳሊቲ አያሽቃብጥም፣ ለማንም አይሰግድም፣ ለማንም አይንበረከክም፣ ስሜታዊ ሆኖ አያወራም። የሚያደርገውን ነገር በእውቀት ነው የሚያደርገው። የሚናገረውን ነገር በእውቀት ነው የሚናገረው። ለምንም ነገር አይቸኩልም። የትም ቦታ አታገኘውም። የትም ቦታ አይልከሰከስም። የራሱን ክብር በጣም ነው የሚጠብቀው። ቁጥብ፣ ንግግሩ ላይ ቁጥብ፣ የሚሄድበት ቦታ ላይ ቁጥብ፣ የሚያደርገው ነገር በሙሉ ቁጥብ ነው። በጣም ቁጥብ ነው። በቃ በኢትዮጵያ በአርቲስቶች ደረጃ እሱ ኤፍሬም ታምሩን በጣም በንግግር በጣም ቁጥብ ያየሁት። ግን ይሄ ደግሞ ከኤፍሬም ታምሩ በላይ ፖፕላር ነው እምልህ። በ18 ካሴት አውጥቶ ነው በአንድ ካሴት የኢትዮጵያን ሕዝብ የነቀነቀ ሰው ነው እና ንግግሩ፣ ህይወቱ፣ ውሎ ቁጥብ የሆነ ሲናገር በእውቀት ሲያደርግ እንደዚህ አይነት ኳሊፋይድ የሆነ አርቲስት አይቻልም። ፕላስ ሂ ሊድስ አስ ኤግዛምፕል። ላይፍ ስታይሉን ካየኸው በዚህ እናቱ እዚሁ ቬጋስ ነው የምትኖረው ሰምቻለሁ። እንዲያውም በቅርብ ማውቃቸው ሰዎች ሲያወሩ ሰምቻለሁ እና በእኔም በፋሚሊ የሚያውቋት ሰዎች አሉ እንደ ጓደኛም። በላይፉን ካየኸው የአንድ ሚስት ባል፣ የአራት ልጆች አባት። እኔ ስለ ቴዎድሮስ ላይ ያለኝ በተለይ የመጨረሻው እንትኑ ብዙ ነገሬን እሱ ላይ ያለኝን አስተሳሰብ ነው የቀየረው። እኔ ነገርኩ እኮ አፍሪካ ውስጥ አሁን ኢትዮጵያ ያለችበት ሁኔታ ላይ ሰው ታግቶ 2-3 ሚሊዮን የሚጠየቅበት አገር ውስጥ እየኖርን እነሱ ኤኒታይም ልጆቹና እሱ ላይ ማድረግ እንደሚችሉ እያወቀ ልጆቹን ሳያሸሽ እዛው መሀላቸው ላይ ቁጭ ብሎ ሰድበዋቸው ቁጭ ያለ ሰው እኔ በእውነት ነው የምልህ። ስለ የኢትዮጵያ ዘፋኞች እኔ እነታማኝ ብልሃል አንተ ጫማ የሚልሱ የሚስሙ እነ ነዋይ 10 ሲቀያየሩ ያየዋቸው ሰዎች ሌሎችንም እናረጋኝ ወራሽ ሁሉም ይሄ ልጅ በጣም በእውነት እኔ አልዋሽም ነው የምልህ። እንደው ግፋ ካልከኝ የሆነ ነገር ልንገርህ፣ ግፋ ካልከኝ እቺን ሀገር መምራት ብቃት ያለው ልጅ ነው። ያለምንም ነገር ነው ብቃት ያለው ልጅ ነው። በጣም እንትን ነው ናቹራሊ የመሪ ኳሊቲ አለው። በጣም እንትን ነው ደግሞ ያው የሊደርሺፕ አንዱ 3 ኳሊቲዎች ምንድናቸው እምልህ? ሊደርሺፕ ካራክተር ነው፣ ኖሌጅ ነው፣ ያው የሊደርሺፕ አቅም እውቀት ማለት ነው። ከዛ ደግሞ ላይፍ ስታይል ነው። ላይፍ ስታይሉን ብታየው፣ ካራክተሩን ብታየው፣ ኖሌጅን ብታየው፣ ምክንያቱም የሚዘፍናቸው ዘፈኖች በሙሉ ጠጣር ናቸው። በጣም
ይሄ ውው አይደለም። አየሁሽ ዳሌሽ ደስ ሲል አይንሽ ግርማ ሞገሽሽ እንደዚህ እንገናኝ ፒያሳ መርካቶሽ በሽ በውው አይነት ዘፈንና ግጥም አይጽፍም። ይራቀቅበታል አማርኛው ላይ ታሪካዊ የሆኑ ቅኔ ያዘሉ ብዙ ነገር ያዘሉ ናቸው እንጂ አብዛኛው ይሄ አይንሽን አይቼው ጆሮሽ ስቦኝ ዳሌሽ ተውረግርጎ ልብሽ አስገብኝ በሚል ይሄ ዝም ብለህ ይሄ ሰደድ የለም። አሁን እዚህ ጋር ኢሳያስና እንትን ብለው ያላትን አንድ በደንብ እንዴት ጀንትል ሆኖ ቀስ ብሎ አለሳልሶ በቃ ክብሩን የጠበቀ እኔ እንደዚህ ክብር የጠበቀ ምልህ ክብሩን የሚጠብቅ አንደበቱን የሚጠብቅ በቃ ኳሊፋይድ የሆነ ምልህ ግጥም ራሱ የሚጽፍ ዜማ ራሱ እንትን ሚል የሚቀኝ ምናምን አታገኝም። እንደዚህ እኔ አልዋሽም። በሰላም ከለቀቁትና አንድ ቀን ያው መምጣቱም አይቀርም። ስማ በእናትህ አልሆነም። እችን ስማት፣ እችን ሚሊኒየም ላይ እንዴት ጅንን ኢሳያስና አብይ አህመድ ፊት እንዴት እንደተጀነነ አንደኛ ሌሎችም እንዲሰሙት ነው። ምን ያክል ደቂቃ በመካከል ኦልሞስት ሞር ዳን 20 ሚኒት ጋፕ ነበረ። ስንት ሽብር በኋላ ላይ መጥቶ ይሁን ላይ እየተጮኸ የለም። አብራላችሁ 1 2 3 ቴዲ አፍሮ ኢሳያስና አብይ እንደዚህ ላሉ እሱን ለማየት ብዙ ሰው አብይና ኢሳያስን ለማየት ነው። ሌላ አርቲስት ቢሆን ኖሮ እነዚህ ጩልልሄ አሽከር ሎሌና ገረዶች እሷ ቦታ ላይ አሁን ቴዲ ያለበትን ነዋይን አስገባው ገና ሳይጠራ ተወርውሮ መድረኩ ላይ ነበር የሚሆነው። እና አረጋኝ እነዚህ ጥርቅምቃሚ ርካሽ አረጋኝ ንዋይ ታማኝ ሟሟይ ማይናይ ምናምን ትላቸው ጩሎ ገረዶች ቢሆኑ ይሄ እስከ የተጠበቀ የተጮኸ የለም። እነ ኢሳያስና አብይ ራሱ እንደዚህ ይላሉ ልጁን ፍለግ ይኸውም ሲመጣ ደግሞ ጅንን ብሎ የሚያወራ የለም። መጣ ልቁረጠው ተጀንኖ አብይ ቂም ያዘው ያኔ ነው። ዛሬ መስገን በጣም እናመሰግናለን። እግዚአብሔር ይስጥልኝ። ጅንን ወንድ ጅንን ጭራሽ ሃፒ በርዝዴይ ለሱ መሪዎቹ እዛ ቁጭ ብለዋል። አንድ ነገር በቅድሚያ ጅንን አመሰግናለሁ። በቅድሚያ አመሰግናለሁ። መሪዎቹ ቁጭ ብለዋል። የፍቅርና የሰላም ጊዜ እንኳን አብሮ አደረሰን። የአባቶቻችን አምላክ እግዚአብሔር ይሄን ስላደረገ እናመሰግናለን። የአባቶቻችን አምላክ እግዚአብሔር የነ ሚኒሊክ አምላክ የነ ኃይለ ሥላሴ አምላክ አሁን የጀመረው የነ ሚኒሊክ እና ኃይለ ሥላሴ አብይ ፊቱ ሲለዋወጥ ታየዋለህ። እየጠቆረ ነው። ወንድ ጅንን ያለ አንበሳ። እሺ ቀጥል ወንድማችን።
የነ በላይ ዘለቀ አምላክ የነ አብዲስ አጋ አምላክ የነ ዘራይ ደረስ አምላክ እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር በመቀጠል ለዚህ ታሪካዊ ቀን ደርሰናል። በመካከላችን የሚገኙት የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊቱ ተለዋውጧል። አብይ ጠቁሯል ፊቱ። የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ፣ የተከበራችሁ የኢትዮጵያ ሕዝብ በሙሉ እኔ ዛሬ ስላልተዘጋጀሁኝ በእውነት ዛሬ ደስ ብሎኛል። ይህን ቀን አሳይቶናል እግዚአብሔር። ምንም ነገር ለመጫወት እንግዲህ ያለው ሁኔታ እንደምታዩት ነው። አልዘፍንም ብሎ ተጀነነ። በቃ ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ፍቅር ያሸንፋል። ከዚህ በኋላ ኢትዮጵያና ኤርትራን የሚለያያቸው ምንም ነገር የለም። አሁን የምጫወትላችሁ ዘፈን አልተዘጋጀሁም። እናንተን ለማክበር ነው የምጫወተው። ቪዲዮውን አልጫወትላችኋለሁ። ስማ፣ እንደዚህ አይነት ጅንን ያለ ክብሩን የጠበቀ ለንግግሩ፣ ለአስተሳሰቡ፣ ለአቋሙ አብይ አህመድ እውነቴን ነው። ቪዲዮን አይተው ከሆነ አላውቅም። የነ ሚኒሊክ አምላክ መጀመሪያ የአብይን ስም አልጠራ። የነ አብይና ኢሳያስን ስም የጠራው በኋላ ነው። ሰምተው ከሆነ የነ ሚኒሊክ የነ ኢሳያስ አብይን አየዋለሁ ፊቱ ላይ እየተለዋወጠ እና እንደ ቁብ አልቆጠራቸውም። የነሱ እዛ መኖር መቀመጥ ምናምን መጨረሻ ላይ ነው ክቡር ደግሞ ሲጠራ አማርኛው ራሱ እንግሊዝኛ አድርጎት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ክቡር አብይ አህመድ ነው የሚለው። አንድ ኢንፎርሜሽን የሰማሁትን ልንገር። እውነት ነው ውሸት ነው አላውቅም። ያን ቀን ማታ የሚሊኒየም አዳራሽ ከመሰብሰባችሁ በፊት አንድ ሰውን ያጫወተኝ። እስከምን ድረስ ይሄ ነገር ሀቅ አለው አይ ዶንት ዋንት ቴክ ሪስፖንሲቢሊቲ፣ ግን ቤቱ ድረስ አብይ አህመድ እንደሆነ ሰምቻለሁ ሊጠራው እና ይህን ነገር ደግሞ ከአብይ ባህሪ ጋር ደግሞ አያረግም ማለት አትችልም። ቢኮዝ ቀላል ሰው ነው በጣም ሊያደርገው ይችላል ብዬ አምናለሁ። ያን ነገር ሰማሁ። ያኔ ነው የሰማሁት ይሄን ነገር ቤቱ ድረስ ሄዶ እንዳናገረው እንዲመጣ ምናምን እና አስበው የሀገር መሪ ድረስ ነው ያን ነው አቀንቃኝ ቤት ድረስ ሄደው እና አብይ ደግሞ ታየዋለህ መሪዎች ደረታቸው ላይ ሲተኛ ሱዳን ላይ አይተዋል። የሳውዝ ሱዳኖችን አስታርቃለሁ ብሎ እስከሚደነግጡ ድረስ እንዴት እንደሆነ ታየዋለህ። አብይ ሊያደርግ ይችላል። አብይ ባጭሩ እኮ መንግስት ተረከበ እንጂ ከታማኝ ጋር የሚለያያቸው ብዙ ነገር የለም። አቋም የላቸውም። ተመሳሳዮች ናቸው። አሁን እኮ ስልጣኑን ይዘው እንደያዙት እርግጠኛ ስላልሆኑ አሁን እኮ ይኸውልህ አብይን እኮ የጠፋው ሰው መሪ እንደሆነ እኮ የሚነግረው ሰው ነው የጠፋው። በእውነት ይህም ሰው መሪ ነህ ብሎ ቢነግሩ ጥሩ ነበረ። እሱን የጠፋው ገባ እና ሁሌ ገባ the way you carry yourself አንተን በደንብ አድርጎ ይገልጽሃል። ቴዲ አፍሮ ደግሞ ካለን ፖለቲካል ዲፍረንስ ጋር አቋሙ ላይ ጸንቶ እስካሁን ድረስ በእነዚህ መቀጠሉ በጣም አድናቂ ነኝ። አልዋሽም። አርቲስቱ የሞተው በቅርብ አንድ አርቲስት ሞቶ ነበራል። የኢትዮጵያ ማን ነው ስሙ? አንድ አርቲስት ሲሞት ዘፋኝ እና አብይ ሄዶ ነበር አሉ ቤቱ እና ቴዲ አፍሮ እንዳለ ሰምቶ ጠፋ ነገር ሰምቻለሁ። እንትና ማን ነው ማዲንጎ ነው የሚባለው? ሰምቼዋለሁ እሱ ነገር። እሱ ሲሞት አብይ ካልኩሌት አድርጎ ለካ ቴዲ አፍሮ እዛ ሄዶ ነበር። እሱን አድርጎ በዛን ጊዜ መጣሉ። ልክ አብይ አህመድ መጣ ሲባል በጓሮ ሾልኮ ሄዳሉ። እንዴት እንደሚንቀው ታያለው። እኔ በጣም ነው የሚገርም። እኔ ቴዲ አፍሮ የሚባለው እንደሱ ልጅ እኔ አልኩ እኮ ክብሩን የጠበቀ
ኢትዮጵያ ውስጥ አልተፈጠረም። ንግግሩን ስራውን በጣም ሂዝ ቬሪ ቬሪ አይ ቲንክ ኢትዮጵያ ውስጥ ካሉ አርቲስቶች በታሪክ የለም። በታሪክ ስም ይኸውልህ ዘፋኝና ጋዜጠኛ ኢትዮጵያ ውስጥ ከመጣው መንግስት ጋር ሲያጎበድር ነው የምታየው። መለስ ይሄን ነገር ተናግሯል። ከመጣው መንግስት ጋር እስኪ ጥላውና ይቅርታ ማሽም እኔም ወደዋለሁ ጥላውን ሙዚቃዎቹን ግን ነው ከክብሩ ዘበኛው ጀምሮ ከደርግ ነበር አባረው በላይ አመፀኛ ተገንጣዩን በዴ ብቻ ብዙ ነገር ታያለ። ነዋይ ከሶስቱን እኮ አለፋቸው። በደረግ ጊዜ ነበር ትዝ ይለኛል። በኢህአዴግ ጊዜ ተቃዋሚ ሆነ፣ ከዛ ተመልሶ መጣ። እንዲያውም መለስ ዜናዊ ሲሞት ዘፈን አውጥቶ ነበር ሰምቻለሁ። እውነት ነው አይደለ? እንደሱ ነገር ዘፈን አውጥቶ ነበር ሰምቼ ነበር። ከዛ በኋላ ደግሞ አሁን ደግሞ ከነዚህ ጋር ሆነ ታየዋለህ። ይቅርታ እኔ የነዋይ ደበበ ታማኝ ሲያናገረው አዲስ አበባ ሄዶ ይቅርታ ሲጠይቅ አይቻለሁ እና በጣም ያሳቀኝ ለቢኮዝ መለስ ሲሞት በዛ ጊዜ አስታውሰዋለሁ። አሁን ባጭሩ ትልቁ ነገር መሰለ ይኸውልህ የምታየው the bigger picture አንዳንዴ ሰውን ዘፋኝ ነው ወይ ዲጄ ነው ወይ ምንድነው አትንቀውም። ይኸውልህ ብዙ እንደዚህ የምትላቸው ሰዎች አገር ሲመሩ አይተናቸዋል። ኬኔዲም እዚህ ሀገር እኮ አክተር እኮ ነበር የነበረው። የሮናልድ ኬኔዲ ሮናልድ ሬገን እዚህ ሀገር ሮናልድ ሬገን አክተር ነበር የነበረው ሆሊውድ ውስጥ አይደል እንዴ? ከዛ ተነስቶ ነው ሀገር የመራው 8 ዓመት እና እኔ ማይሆን ልንገር እንደው እቺ ሀገር ከቀጠለች እኔ there is no reason ቴዲ አፍሮ አንድ ቀን አገር አይመራም የሚል ነገር የለም። ሁሉም ነገር አለው፣ ፐርሰናሊቲው አለው፣ እውቀቱም ቢሆን ጊፍትድ የሆነ ሰው ነው። ዲስ ጋይስ ናቹራሊ ጊፍትድ የሆነ ሰው ነው። መቼ ምን መናገር እንዳለበት የሚያውቅ ሰው ነው። ሁሌ ታይሚንግ ነው መሪዎችን ትልቅ የሚያደርጋቸው ታይሚንግን ማወቅ ነው። አብይን የናቀው እኮ ለምን መሰለ? ቴዲ ሲያየው አብይ ሰኞ ያወራውን ሮብ አይደግመውም። እንደ አብይ ውሸታም፣ ቀጣፊ፣ ሌባ፣ ወራዳ ደግሞ የለም። ስለዚህ ቴዲ ሲያየው ወዴ ይሄማ ምናምን አሁን አብይ ፎቶ ለመነሳት ቴዲን ይፈልጋል። ቴዲን ቢል እንግዲህ አስብ፣ ቴዲን ዘፋኝ ያኛው በጠቅላይ ሚኒስተር ደረጃ ሆኖ ፎቶ ከቴዲ ጋር ለመነሳት እኔ ብዙ ጊዜ አንዳንድ ጊዜ ሰዎች ነገረውት መጥቶ ፎቶ አብሮን ቢነሳ ስላለው አብይን ምክንያቱም ልክስክስ ነው ገባ። በኋላ ከኔ ጋርም ተነስቶ ምልህ ይኸው አንድ የሚቃወመኝ ወዳጅ የሆነ ምናምን ብሎ ሳውዝ አፍሪካ ላይ አብይ ቢጫወቱ ፎቶ ዲፕሎማሲ የሚሉትን ነው እኮ ረሳውና የዛሬ 2 ዓመት ኮረሳው እንጂ ከኢሳያስ ጋር ፎቶ ለመነሳት ከተጣሉ በኋላ እሱ ከፕሪቶሪያ ደው ከተስማማ በኋላ ብዙ ጊዜ ሞክሮ መጨረሻ ላይ አንድ ያገኘውና ፎቶ ተነስተው አይቷታል። አጠገብ ላጠገብ ቁጭ ብለው ሳውዝ አፍሪካ ፎቶዋን አይታታል። እቺ የፎቶ ዲፕሎማሲ አብይ የሚጠቀምባት ለፓብሊሲቲውም በጣም ጠቅመዋለች። ፎቶ እየተነሳ ብዙ ነገር ጠቅሞባታል። ያው እሱ የሚናገረው ፎቶ መነሳት አልወድም ምናምን አንድ ካናዳዊት ወዳኝ ምናምን የሆነ ጨዋታ ተፍቼ ነበር ሲያወራና ቤዚክሊ አብይ እቺን ነገር ይጠቀማል። ከቴድሮስ ጋር አይደለም ከማንም ጋር ተነስቶ ሰላም አለን ለማለት ነው። which is እዚህ ሀገር የሚጠቀሙበታል እኮ አንዳንድ ሰዎች ፎቶ እየተነሱ። ግን አንተ እንደዚህ በጠቅላይ ሚኒስተር ደረጃ ወራዳ የሆነ ጠቅላይ ሚኒስተር አይቻልም። አዎ ፎቶግራፍ ከዘፋኝ ጋር ልነሳ፣ የሆነ አክቲቪስት መጣ የኔ ለማድረግ ልነሳ። ይኸውልህ የአብይ አህመድ እኔ ቤዚክሊ ልንገር አንድ ቀን ማጫዎች አሉ በዚህ ጉዳይ በስሚል ከሆነ ስለ ማቲያስ ኢንጉማ ስናወራ ታስታውሳለህ? የኢኳቶሪያል ጊኒ የነበረው ፕሬዚደንታቸው ለሞት ሲፈረድ ነው እብድ መሆኑ የታወቀው። ይህ ነገር አጫዎች የነበረ ትዝ የሚል ከሆነ ኤድመንድ አንዳንድ መሪዎች የአእምሮ ችግር አንፊት እየሆኑ እየታወቀ ስልጣን ላይ ቁጭ ይላሉ። መጨረሻ ነገር ካበላሹ በኋላ የአእምሮ ችግር እንዳላቸው ይታወቃል። እኔ አብይ አህመድን ልንገር ከምር ነው የምልህ እችን ነገር ካጨረስከኝ የአእምሮ ችግር ያለው ሰው ነው። ቤዚክሊ ከማቲያስ ኢንጉማ ላይ ይቻላል። ማቲያስ ኢንጉማ እኮ መነጽር ያረገ ሰው እያስለቀመ ነው ያስገደለው የተማሩ ናቸው ብሎ ስላሰበ እዛ ሀገር ላይ ከስልጣን ሲወርድ እሱ የዛች ሀገር 1/3 ህዝብ ከዛ ጋር ጠፍቶ ሸሽቶ ሄዶ ነበር። ኢትዮጵያ ውስጥም ዘሴም ነገር ነው የምናያለ ነው ገባ። እና አብይ ትልቁ ችግሩ ይኸውልህ አንደኛ ኬፐብል አይደለም ለቦታው፣ ሁለተኛ ደግሞ የአእምሮም ችግር ያለው ሰው ነው። ሁሉም የሚናገረውን ሰኞ የተናገርከውን ማክሰኞ መድገም ማትችል ከሆነ ትልቅ ችግር አለ ማለት ነው። ይህን ነገር አሰስ የሚያደርግ እውነተኛ የመንግስት አካል አለ ወይ? የዛን ሰውዬ ነገር እስኪ ቪዲዮዎቹን የ2-3 ወር ቪዲዮዎችን ሰብስበያቸው ዛሬ የተናገረውን ከነገ ወዲያ የሚክድ ከሆነ የሰውዬ ችግር አለው። ያችን ሀገር አስቡ። ዲስ ጋይ ዘ ሃይስት ፐርሰን አት ዳት ካንትሪ የመጨረሻው ሰው ነው። የመጨረሻ ውሳኔ የሚወስን ሰው የአእምሮ መዋዠቅ እንደዚህ ካሉት ያቺ ሀገር ያለችበት ሁኔታ ደግሞ ደንብ እየመሰከርልን ያለው
እሱ ነው በቃ እሱ ነው መናገር የምችለው ስለዛ ሰው። አብይ አህመድ ከመጀመሪያም ደጋግሜ ነገር ያለው ቢቻል ጸበል ቢወስዱ ጥሩ ነው። ደግሞ ጴንጤዎቹ ሰብስበው ቢጸልዩለት ቆንጆ ነው። እንዲያውም ይሄ ምልህ እንዳለ ይሄ ስርዓተ መንግስቱን በአጠቃላይ ስለሚንቀው አሁንም ምልህ ሲያያቸው ደግሞ ይህንንም ካሴት ካወጣ በኋላ ማናጀር መደብደብ፣ ሰራተኞቹን ማሰር በጣም የሚያሸማቀቅ እኮ ስራ የምታየው ሄደው የሱ ስቱዲዮ ሰብረ ዘበኛ ደብድበህ ዕቃ። እኔ እኮ ለዛ ነው ምልህ እኔ ኢትዮጵያ ውስጥ ያለው አሁን አብይን ለማጀብ የተሰበሰበ የኢትዮጵያ ወታደር ነኝ የሚል የአብይ አህመድ ገረድ፣ ፖሊሱ፣ ፌዴራሉ የአብይ ገረድ እነዚህን እያየህ ራሱ እዛ አገር ለመርገጥ ትጠየፋለህ። እንደው ልነግርህ ብዬ ነበረ፣ ግን ሚዲያ ላይ ላውራው። በጣም የኔ ቅርብ ሰው ስለሆነ ለደህንነቱ ስል ስሙን አልገልጽም። አዲስ አበባ ውስጥ ነው አሁን የሚኖር ሰው ነው። ያ ሰው ጾታ አልገልጽም፣ ወንድም ይሁን ሴት ጾታ አልገልጽም፣ በጣም አስፈላጊ ስላልሆነ ማለት ነው። እና በቅርቡ ነው የፓርላማ ምርጫ ምናምን አለ መሰለኝ ወይ ምን እንደሆነ ኢትዮጵያ ውስጥ የሆነ ነገር እየተደረገ ነው ያለው። እና ቤት ውስጥ አንኳኩተው ቀበሌዎች ነው የመጡት፣ ምን ብቻ አላውቅም። አንኳኩተው መጥተው ያን ሰው የትምህርት ደረጃ ይጠይቃሉ ፓርላማ ውስጥ ሊገባና ያ ሰው ደግሞ 12ኛ ክፍል ብቻ የጨረሰ ሰው ነው። ይህ የምነግርህ እውነተኛ ስቶሪ ነው። ባይዘወይ በጣም ቅርብ ብሎ ነው በደንብ ማቀው ኢንፎርሜሽን ስለሆነ የምነግርህና አይ እኔስ እንደዚህ ነኝ ቢል ምን ችግር አለ ታዲያ? የዶክትሬት ማዕረግ ተሰጥቶ ዶክተር ኤክስን ዋይዚ ፓርላማ ላይ ብለው አስፈርሞት ሄዱ። ትሩ ስቶሪ ነው፣ የውሸት አይደለም እነግርህ ያለሁት። አንድ ቀን ይሄ መንግስት ከሄደ በኋላ ይሄን ነገር በመጽሐፍም በምንም እናወጣዋለን። 12ኛ ክፍል ተማሪ ዶክተር ተብሎ የሆነ ነገር ጽፈው ብቻ ለማስመረጥ ይዘውት እንደሄዱ ሰምቼ በጣም ሙሉ በእኛ አካባቢ ያሉ ሰዎች በጣም እየሳቁ ነው ያሉት በዚህ ጉዳይ። ኤግዛክትሊ አብይ የኢትዮጵያ ሕዝብ ያለበትን ደረጃ የሚመጥን አሁን የነበረበትን ደረጃ በዛ ጊዜ በተለይ ኢህአዴግ በወደቀበት ጊዜ የሚመጥን መሪ ነው ብዬ ነው ማስበው። በዛ ጊዜ በነበረው ቢኮዝ ጥላቻ ህዝቡን አሳውሮ ስለነበረ፣ ጥላቻ ደግሞ ምን ዲሳይድ እንደምታደርግ አንዳንዴ ዴሲሽን ነው የሚያበላሽብህ። እስኪ ኢትዮጵያ እንደመልስልህ ወደ 22 የዛሬ 20 ዓመት ልመልስልህ። አስበው በመንግስቱ ጊዜ የነበረው ነው ደምስሰው ፍለጠው ቁረጠው ሚል ኢትዮጵያን ነበር መንግስቱ 17 ዓመት ሰርቶ ሄደው። ቤዚክሊ የኢትዮጵያ ህዝብ አመለካከት እንደ ህዝቡ ነበር ሄደው እንደመሳለን እናሸንፋለን፣ የምስራቁ ሰሜን ይደገማል። ይሄ ነበር ጠቅላላ ወሬ ነበረው። እና መለስ መጡና ረቀቅ ያለ ሰው መጣና ሰው መራቀቅ ጀመረ። ቤዚክሊ አሁን ያቺ 27 ዓመት ጨለማ ያላት እውነተኛ በአብይ አገላለጽ የገለጻት ያቺ 27 ዓመት የኢትዮጵያ ህዝብ ከነበረበት በጣም ጃምፕ ያደረገበት ነው። እንደው በትምህርት ደረጃ እንኳን ብታየው ኢትዮጵያ ውስጥ ከ10 በላይ ሃይ ኤጁኬሽን የነበረባት ሀገር አልነበረችም እንደ ትልቅ ሀገርነቷ። እነ መለስ ከስልጣን ሲወዱ ግን እርግጠኛ ነኝ ከ200 በላይ ዩኒቨርሲቲዎች ትናንሽ ከተማ ውስጥ ዲላ ምናምን የሚባሉ ዩኒቨርሲቲዎች ለራሱ ነበሩ ኢትዮጵያ ውስጥ። ትምህርት የሰውን ጭንቅላት ያሰፋዋል፣ አትርሳ። ሁሌ ትምህርት የሰውን ጭንቅላት ያሰፋዋል። ኤግዛምፕል ሰጠ የሚያስፈልግ ከሆነ ሁሌ በዚህ ጉዳይ ከሰዎች ጋር ስናወራ ጃፓኖችን ነው የምገልጻቸው ነው። ጃፓኖች ሱመራይ ምናምን እየተባሉ ይጨፋጨፉ ነበር አይደለ? ንጉሱ መጣና ትናንሽ ልጆችን ወሰደና አስተማራቸው። 1936 እነዛ ዚሮ ፋይተር የሜትሱቢሺ ዚሮ ፋይተር የሰሩት እነዛ ትናንሽ ልጆች ትምህርት ቤት ያስገቧቸው ናቸው። ያን ታሪክ በደንብ የሁለተኛ ዓለም ጦርነትን በደንብ አድርገህ ታውቀዋለህ። በመለስ ጊዜ ኢትዮጵያ ቤዚክሊ ሰው ወደ ትምህርት ወደ ልማት የሄደበት ነው። ኦፍኮርስ ችግር ነበረ። ያ የነበረው ጥላቻ ግን ወይ መለስ ላይ የነበረው ወይ ያ መንግስት ላይ የነበረው ብቻ ያ ጥላቻ ህዝቡን አሳወረውና በዛን ጊዜ ለህዝቡ ጥላቻ የሚመጥን መሪ ነው ኢትዮጵያ ውስጥ የመጣው ውጪ አብይ አህመድ። ይኸውልህ አሁን አብይ አህመድ ኤግዛክትሊ የሰውን ልብ ጥላቻውን በደንብ አድርጎ ተጠቅሞ ነው የገባው። ኤንድ ህዝቡን ደግሞ ኮርነር አደረገው። ያቺ ሀገር ማይኖርባት ሀገር ነች። የዛችን ሀገር በፍቅር ጠሩንና ደጃው ኤግዛክትሊ መሀል ገቡና እኛ እንዳራስ እንደሱ ነገር ያ ገባ አባባሌ። አሁን ስለ ከተማው ብቻ አይደለም የሚያወራው፣ ስለ አዲስ አበባ ብቻ አይደለም የሚያወራው፣ ስለ ኢትዮጵያዊነት ነው የገለጸው። ስምና ወርቁን ካወጣ ኤግዛክትሊ እሱ ነው የሚሆነው። ገባ በፍቅር ጠሯቸው ያስገቧቸው። ያችን ሀገር አሁን ፍሪ ፎል የጣሏት። ያቺ ሀገር እንደ ሀገር ትቆያለች? ዊዶን ነው አናቀው። ነገ እስኪ አስበው ፋኖ አሸነፈ በለውና አዲስ አበባ ገባ። ነገሩ ስልጣን የሚያዝ ብቻ አይደለም የሚሆነው። ቂም በቀል የማይጀምር ይመስላል ነገ ኢትዌል እና ከባድ ሁኔታ ላይ ጥላውት ነውና ባጭሩ ስለ ቴዲ ነበር ወሬያችን ሰፋና ቴዲ አፍሮ እውነተኛ ሳልሳዊ ቴድሮስ ብለው ምንም አይመስለኝም። በጣም
ጀግና ሰው ነው። እንትን ነው። አይ ይሄ የአርቲስት እንትኑ ይሄ ፐርሰናሊቲው አለው እምልህ እንትኑ እስናት ካራክተሩ ብቻ ሳይሆን ስጦታው አንደኛ ድምፅ አለው። መጻፍ ይችላል፣ መቅጠም ይችላል፣ መቀኘት ይችላል። ኦፍኮርስ የፖለቲካ አረዳዱ ይገባኛል። ምን አይነት የፖለቲካ ስርዓት ቢመጣ ደስ እንደሚለው ይገባኛል። የፖለቲካ አረዳዱ ሌላ ነገር ነው። ግን እኔ አገር በትግራይም ጦርነት እኮ ናና ቀስቀስ ተብሎ ነበረ ሊጠቀሙበት። ግን እሱ እንደዚህ አይነት ነገር ውስጥ ልጁ ኃይሌ በጣም ዘፈነላቸው። የሆነ ነአት ብሎ ዘፈነላቸው። አይ ሪመምበር ሃይ ኳሊቲ እንትን አለው። አሁን ለምሳሌ ያኔ ለቀስቀሳ ብዙ ዘፋኝ ሲሄድ አስታውሳለሁ። እኔ ይሄን አረጋኸኝ፣ ይሄን ዋይደድ በደበበ፣ ይሄ ማዲንጎ ዶዲጎ ኮሪንዶ እኔ አይመቹኝም። ከድሮም አይመቹኝም። አሁን ሳይሆን ከድሮም አይመቹኝም። የማይመቹኝ ለምንድን ነው? እኔ ይሄ አቋም የሌለው ሰው ምልህ ለምንም አይሆንም። አቋም የሌለው ሰው ለጓደኝነትም አይሆነኝም። ለጓደኝነትም አይሆንም። አቋም የሌለው ለሀገር፣ ለሰፈር፣ ለድንበር ለምን ይቀር ለጥሩ ጓደኝነትም አይሆነው። አቋም የሌለው አቋም ያለው አቋም ከሌለው አቋም ከሌለው ደግ ከሚባል አቋም ያለው ክፉ ሰው ይሻላል። አትሊስት አቋሙን ስለምታቅ አትቀራረቡ። አቋም የሌለው ግን ንፋስ በነፈሰበት የሚነፍስ ለራሱም አይሆንም ነው። አሁን ቴዲ አፍሮ ላይ የምታየው የራሱን አቋም ነው ይዞ የመጣው። አሁን አብይ አህመድ ምልህ እነዚህ ከበሻሻ ከምናምን የመጡ ናቸው ኢትዮጵያ ውስጥ አዲስ አበባ የገቡት። የመሀል አብዛኛዎቹ ይሄ ብልጽግና ላይ የምታያቸው የአዲስ አበባ ልጆች አይደሉም። 99.9 ከፉሪ ከምናምን ነው የመጣው፣ ከገጠር ነው ምልህ። ያው ገጠርም ጥሩ ነው ምልህ። አንዳንድ ጊዜ አንዳንድ ሰው የገጠር ኑሮ ይንቃል፣ ግን መናቅ የለበትም። ብዙ ጊዜ ከገጠር የመጡ ስልጣን ላይ መቀመጣቸው ምንም ችግር የለውም ምልህ። አሁን አብይ አህመድ ወንዝ ውሃ እየጠጣም ቢሆን ገላውን በወንዝ ዳር ይታጠብ ምልህ። ተጸዳድተው በድንጋይ የሚጸዳዱ ምናምን ናቸው። ግን ኔው ስልጣን ላይ መጥተው ሰልጥነዋል። ከረባት ያረጋሉ፣ አሁን ሱፍ ያረጋሉ። ጨፈጨፍካቸው ይብቃቸው። እሺ አይ ምልህ አሁን ሰልጥነው መሀል ከተማ መጥተው ሰልጥነዋል አብዛኛዎቹ። ድሮ ምልህ ፎቅ ሲያይ መኪና ሲያይ የሚደነግጥ የነበረው በሙሉ ማለት ነው። ለማንኛውም ይሄ ልጅ ላጎብድድ ቢል ምናምን ቢል ምልህ እርግጠኛ ነኝ ጋሻ መሬት ይሰጡት ነበረ። እሱም ያውቅ ነበረ ቢያሸረግድ ምናምን። ከሱ ይልቅ ግን ለሙያዬ ለስራዬ ብሎ አንዳንዴ ያመነበት ስህተት ቢሆንም አሁን ቴዲ አፍሮን ባለፈው ጊዜ ቀጥቅጬዋለሁ። 8 ዓመት ሙሉ በትግራይ ጦርነት ያሁላ ሚሊዮን ሲሞት የት ነበርክ? አሁን ምን ታየ ምናምን እያልኩ እና ግን ከሞቅ ሰው በላይ ኳሊቲውን ንገረኝ ካልከኝ ግን ከማንም አርቲስት የተለየ ኳሊቲ አለ በጣም። እኔ ከሁሉ ነገሩ አንደኛ ጨዋነቱ ምልህ። ብዙ ጊዜ ዘፋኝ ሲባል ባለጌ ነው። ከብዙ ሴቶች ጋር የሚማግጥ ባለጌ ነው። መጠጥ እየጠጣ ሀሽሽ እየወሰደ ሲጋራ እያጨሰ ካገኛ ሴት ጋራ መገልሞት ነው ስራው። አብዛኛው ዘፋኝ ባለጌ ነው፣ ግልሙታም ነው። ይሄ እንደሱ አይደለም። የማንም ሴት ጋር የሚገለሙት አይደለም። ራሱን ያከበረ ሰው ነው። የትም ቦታ አታገኘውም። እንደው ህዝብ ተቀብሎኛል ብሎ እየወጣ በስሜት አያወራም። ሌላው ነገር ቁጥብ፣ በጣም ስብስብ ያለ ቁጥብ የትም ቦታም አታገኘውም። አብይ አህመድ ፎቶግራፍ ለመነሳት አንድን ዘፋኝ ሲያሳድድ ስታይ ጠቅላይ ሚኒስትር ሆኖ ብዙ ሰው ምን ይላል? እነዚህ ሰዎች እኮ ስልጣን ላይ ቁጭ ብለው የያዙትን ስልጣን ስላልተቀበሉና ስላላመኑበት ነው ሰው የሚጨፈጭፉት የሚሉት እኮ እውነታቸው። አንተ ጠቅላይ ሚኒስትር የ130 ሚሊዮን ጠቅላይ ሚኒስትር ነኝ ብለህ
ከቴዲ አፍሮ ጋር ፎቶ ካልተነሳው እያልክ ታስሳለህ? ትፈልጓለህ? ቴዲ አፍሮ ነውር እኮ ነው፣ በጣም ነውር። እኔ ብዙ ሰው ይስቅብኛል። ኢትዮጵያ ለምን አትሄድም? ኢትዮጵያ አሁን እኔ የመጣሁ ብባል እርግጠኛ ነኝ አብይ ቤተ መንግስት ጥሩት ፎቶ ልነሳ ምናምን ይለኛል እላለሁ። እና ብዙ ሰው ይስቃል። አትሳቆ ይላል። ምክንያቱም የኔን ንግግር ከእናንተ በላይ እኮ የሚያዳምጠኝ አብይ ነው። ምክንያቱም ያውቃል ስልጣኑ ላይ ቁጭ ብሎ ስልጣን ላይ ቁጭ እንዳሉ አያምኑ። እሱ ነው የሚነግረው ሰው ነው የጠፋው መሪ እንደሆነ በቃ አያምኑትም። ስለዚህ ገና ለገና ሁሉም የኛ አጨብጫቢ የኛ ደጋፊ መሆን አለበት ብሎ ያምናል። ለምሳሌ አብይ አህመድ ወደ ስልጣን ሲመጣ ዘፋኝና አርቲስቶቹን ሁሉ ጋብዞ ነበር ቤተ መንግስት፣ አስታውሳለሁ። አሁን እኔ ማውቃቸው ዘማሪዎች አሉ። ዘማሪዎች ስማቸው መጥራት እችላለሁ። አውቃቸዋለሁ። ደውሎ አሁን እነዛ ባልና ሚስት ተጣሉ የተባሉት ደራሲ እቺ ስማ በለው ላይ ዘምራቸው ተመለሱ ነገር ያሉ ምናምን ይላቸው የራሳቸው። አሁን ብዙ ሰው ይሄን አያውቅም። እኔ ማውቃቸው ልጆች እኔ በቅርብ ማውቃቸው እየደወለ እንትን መዝሙር ግን ደስ ብሎኛል አገባህ አይደል ምናምን እያለ ያወራቸዋል። የፋራ ነገር ነው እኮ እንትን ነው። እና ሌላ ምን እንደሰማው ልንገርህ። የእሱ የብልጽግና እንትኖች ጋር ሲደብረው ይደውልና ውጭ ጉዳይ ላርገህ እንዴ ዶክተር አብይ ተገኝቶ ነው፣ ኧረ ጌታዬ ዶክተር አብይ ምናምን ያስለፈልፋቸዋል። ላርገህ ውጭ ጉዳይ ከዛ ትለፈልፋል። ልክ በቃ ይሄ ድሮ ልጆች እያለን ሁለቱን ከረሜላ ልስጥህ ጫማዬን ልስጥህ እንደምትለው አሻንጉሊቴን ልስጥህ ልጆች እያለን የሚያናዴ መሰለህ። አቋረጥኩ እንጂ የሚያናዴ ነገር አንዴ ጠፍቶ የመጣ ከነሱ ከውጭ ጉዳይ ሚኒስቴር ጠፍቶ የመጣ ሰውዬ ነበረ። ኢንተርቪው አድርገውት ነበረ፣ እዚህም አይተው ነበር። ኢትዮ 360 ነው ምናምን አድርገውት ነበር። ያኔ አስመራ ደርሶ ሲመለስ ቀጥሎ ምንድን ነው ያላቸው? የኢትዮጵያና የኢትዮ ኤርትራን ውህደታውን ጀምሮ አላቸው። አንደኛ ሁሉም ኢንስቲትዩሽን የራሱ የሆነ አሰራር አለው። እነሱ እንዲያውም ፊዚቢሊቲ ስታዲ እናድርግ መጠናት አለበት መርቀቅ አለበት ምናምን፣ ያው ውጭ ጉዳይ የሚሰራበትን አሰራር ጠየቁት። ያን ኢንተርቪው እርግጠኛ ነኝ አይተዋል። መጥቶ ሲናገር እዚህ ሰውየው ስሙን ረሳሁት። መጥቶ በቃ ይደባለቁ የምንደባለቅበትን ነገር እናድርግ። የሚያስቅ ነገር እሱ ነው። አንዴ በቅርቡም ከአንተ ጋር ጫዎቼ ነበረ ከነ ማነው የፈረንሳዩ ማክሮን ጋር ሲገናኝ፣ እኔ በቅርብ አብይ የሚያውቁ ሰዎች በቅርብ አውቃለሁ እዚህ ነው። አስበው በጣም የወረደ ሰው መሆኑ የምታየው። ማክሮን እኮ እንደዚህ ብዬ እኮ አሳኩት። አንደኛ ነገር ከሌላ ሀገር መሪዎች ጋር የምታወራው ወሬ ፕራይቬት ነው፣ አይወራም። ገባ አባባሌ? እንደ መጨረሻ ላይ የሰውዬ ባዮግራፊ የሚጽፍ ከሆነ ከስልጣን ከወረደ በኋላ ያጋጠመውን አጋጣሚ ሊጽፎ ይችላል። ስልጣን ላይ ባለበት ጊዜ ግን ማክሮን እንደዚህ ብዬ አሳኩት ለምትናገር ከሆነና ኖርማል ጓደኞችና ያወራሉ ወጥተው የታወቀ ነው። ይሄ ነገር ይወራ ነበር እዚህ ያኔ። ስልጣን ላይ በመጣ በሁለተኛው ዓመት ነው የምነግርህ ያለሁት፣ የትግራይ ውጊያ ከመጀመሩ በፊት እዚህ ቬጋስ ነበረ ታውቃለህ። ከብዙ ሰዎች ጋር አጫዎቼ ነበር በዚህ ጉዳይ ብዙም ፎቶ ብቻ። ያ ልጅ ልንገርህ ባጭሩ በጣም የሚያሳዝነኝ ትልቁ ማዝንበታን ወደ ቴዲ ወሬ እንመለሳለን። ግን ኢትዮጵያ በጣም ትልቅ ሀገር ነች። እኔ እንደ ኤርትራዊ ነገር ስናገሩ ብዙ ኤርትራኖች ላይስማሙ ይችላሉ። ኢትዮጵያ ትልቅ ሀገር ነች። አፍሪካ ውስጥ ወይት ካላቸው 3 ወይ 4 ሀገሮች ውስጥ ኢትዮጵያ አንዷ ነች። ከ1908 በፈረንጆቹ አቆጣጠር ጀምሮ ኢትዮጵያ ከአሜሪካ ጋር ዲፕሎማቲክ ሪሌሽንሺፕ የነበራት ሀገር ነች። በኢትዮጵያ ምክንያት ብዙ የአፍሪካ ሀገሮች ነፃነታቸውን ሲጎናጸፉ የ1950s አረንጓዴ ቢጫ ቀይ ባንዲራ ያደረጉበት ምክንያት ኢትዮጵያን ለማስታወስ ነው። ቢኮዝ የአፍሪካ ነፃነት ምልክት የሆነች ሀገር ነች። በአፍሪካ ታሪክ ውስጥ ለመጀመሪያ ጊዜ ነጭን ያሸነፈ ኃይል ኢትዮጵያ ውስጥ ነው ያለው። ሚኒሊክ በነበረበት የአድዋ ጦርነት ላይ የተደረገው አስቡ። የመጀመሪያው አፍሪካ ሀገር ሊግ ኦፍ ኔሽን የተቀላቀለችው ኢትዮጵያ ነች 1923። እቺ ሀገር በጣም ትልቅ ሀገር ነች እና በጣም የሚያሳዝነኝ በዚህ የ7ኛ ክፍል ጭንቅላት ባለው ልጅ እጅ መውደቋ በጣም አዝናለሁ። ከመጀመሪያው ጀምሮ ለብዙ ያኔ ደጋፊዎቹ ነገራቸው የነበረው ይሄን ነበረ። አሁን ሁሉም እያለቀሱ ነው። እና ሰውም ያው ኢትዮጵያ ደሃ ሀገር ነች። የስ ደሃ ሀገር ነች። ኢትዮጵያ ላንድ ሎክ ነች። የስ ላንድ ሎክ ነች። በት እቺ ሀገር ላንድ ሎክ ሆነች ወይ ደግሞ ደሃ ሀገር ዳዝሚን እቺ ሀገር ደካማ ነች ማለት አይደለም። አሁን አስበው
መለስ ዜናዊ ኢቭን ከሚኒሊክ ልጀምርልህ። እንዲያውም አንድ ቀን ጊዜ ባገኝ በዚህ ጉዳይ እናወራ ነበር። ሚኒሊክ የተጠቀመበት ባምቡ ዲፕሎማሲ ይባላል። በዛ ሚኒሊክ የተማረ ሰው አይደለም፣ በትምህርት እንደነመለስ የተማረ ሰው አይደለም። አባባሌ ናቹራሊ ጊፍትድ የሆነ ሰው ነው በፖለቲካ። ባምቡ ፖሊሲ አሁን ልክ እነ ቪየትናም የሚጠቀሙበት ከቻይና ጋር ማለት ነው እኮ እንደሱ ተጠቅሞ ያችን ሀገር ከፈረንሳይ ከእንግሊዞች ጋር የተለያዩ ውሎች እየተፈራረመ ወጥሮ ያችን ሀገር የሰራ ሰው ነው መለስ ዜናዊ። ፓራሌል ዲፕሎማሲ የሚባለው ፖለቲካል ሳይንስ ተማሪዎች ካላችሁ ታውቁታላችሁ። ይህ ነገር በሱ ተጠቅሞ አሜሪካና ቻይናን በሳይድ ፓራሌል ይዟቸው ያችን ሀገር የጠቀምን። ኢንፋክት መለስ ዜናዊ ቻይናን ጎትቶ አፍሪካ ውስጥ ያስገባ ሰው ነው አይደል እንዴ? ለመሞቻውም አንደኛ ትልቅ የሆነ ነገር እሱ ነው። አፍንጫቸው ላይ ስለደነሰባቸው ነው የገደሉት። እና ይሄ እቺ ሀገር ማለት እነዚህን የመሳሰሉ ትላልቅ ሰዎች የሰራች ሰው ነች። ከሚኒሊክ ጋር እስማማለሁ፣ ፖለቲካ አልስማማም። በቴን ሰው ያደንቀዋለሁ፣ በጣም አደንቀዋለሁ። መለስ ዜናዊ በጣም ብዙ ማደንቀው ያለው በጣም ቢገርም አፍሪካ በ200 ዓመት ማታገኘው መሪ ነበረ ጭንቅላቱ ኤንድ የሰራውም ስራም አይተዋል። ግን አስቦ ከዛ ከመለስ በሞተ በ8ኛው ዓመት ኢትዮጵያ ውስጥ የመጣው መሪ የ7ኛ ክፍል ለራሱ በጣም ሲበዛበት ነው። በጣም ህፃን ልጅ፣ በጣም እንጭጭ፣ በጣም በሚያሳዝን አንተ እንዳልከው ፎቶ በመነሳት የፎቶ ዲፕሎማሲ መጫወት የሚፈልግ ህፃን ልጅ ነው። እና አሁን ሰዎች ለጊዜው እናያለን። እቺ ሀገር ግን ነገ ሰውዬ ጥሎባት ሜዳውን ካየ ግን በጣም ነው የምታዝነው። እመኔን ነው የምልህ። እቺ ሀገር እንደ ሀገር ከቀጠለች እኔ በጣም እገረማለሁ ይሄ ልጅ በሰራው ስራ። ያ እምልህ ወል አሚን አንደኛ የሚያሳዝነ የህዝቡ እጣ ዕድል ፈንታ ምን ይሆናል ነው። እጣ ዕድል ፈንታ ምን ይሆናል ነው። አሁን አንደኛ አሁን ምርጫ ተቃርቧል። ምርጫ እየተቃረበ ነው። ባለፈው ጊዜ አይ ቲንክ ብልጽግናን ድጋፍ ሰልፍ ተብሎ ስንት ነው የወጡት? 25 ናቸው 30 የሚሆኑ ልጆች ቲሸርት ተሰጥቷቸው ሲጨፍሩ አይቻለሁ። በዚህ መሀል ላይ ነው እንግዲህ መቱ በዚህ ዘፈን የገደለባቸው ህዝቡንም ያነሳሳባቸው። በአንድ ጊዜ ነው የገለበጠው ልጁ እምልህ። ከዛ በኋላ አይ ቲንክ ብዙ ነገሮች እየሰማን ነው። ከሀገር እንዲወጣም የተለያየ ቅስቀሳ ማድረግ ጀምረዋል። አይ ቲንክ የእሱ ሰዎችን ምልህ በሃይማኖት የሚመስሉትም ከኛ ብሔር ነው የሚሉትም በጣም ሲበጠብጡ አይቻሉ። በጣም ሲረብሹ ሲበጠብጡ አይቻሉ። ግን በጣም የሚገርመው ኮር የብልጽግና ደጋፊ የምትላቸው ደግሞ አንዳንዶች ከቴዲ ሳይድም ይወገኑ አሉ። እንደዚህ ምልህ በአንድ ዘፈን እንደዚህ የሚሸበር ነው እንዴ የእኛ ስርዓት ብለው። ምክንያቱም ሄደህ ስቱዲዮ መስበር፣ እቃ መውሰድ፣ ዘበኛ መደብደብ፣ ይህ እኮ ምልህ የዱርዬ ስራ። እኔ በፖለቲካ አቅጣጫ ይሄ አንድ ጊዜ ሶክራተስ፣ ፕሌቶ፣ ማነው ስሙ አንደኛው አርስቶትል እንግዲህ አይ ቲንክ ፕሌቶ አይ ቲንክ የሶክራቲስ ተማሪ ነው የሚባለው በፖለቲካ በፍልስፍና ሶክራቲስ አንድ የሚያምንበት ቲዎሪ አለ። ፖለቲካ ላይ ምርጫ ማንም ሰው መምረጥ አለበት ብዬ አላምንም ይላል ሶክራቲስ። ፖለቲካ እንደ ፕሮፌሽን ነው። ለምሳሌ ብሎ ያነሳል፣ መርከብ ላይ ማንኛውም ሰው ተሳፋሪ መርከቡን እንዳብለ መሪ አትሰጠውም ካለ ካፒቴኑ እውቀት ስላለው ካፒቴኑ እንጂ ማንንም ሰው መተህ መሪ ይዘህ ጨብጠህ ንዳ አትልም፣ መርከብ እንትን በል አትልም። ስለዚህ ፖለቲካ መመረጥም ያለበት የፖለቲካ ግንዛቤና እውቀት ያላቸው ናቸው። ማንኛቸውም በእድሜ ከ18 በላይ ብለህ መምረጥ አለባችሁ በሚባለው አልስማማም ይላል ሶክራቲስ። አይ ቲንክ የእሱ ተማሪ ፕሌቶ ነው። ደግሞ እሱ ደግሞ ምን ይላል ነው ማንኛውም ዜጋ እድሜው ከ18 ዓመት በላይ ከሆነ መምረጥ ይችላል ብሎ ይከራከራሉ። ፕሌቶ ምንም የሶክራቲስ ተማሪ ቢሆንም በዚህ አቋሙ ከሶክራቲስ ለየት ያለ ነገር ያራምዳል። እኔ ዛሬ ላይ ሆኜ ለንደና አብይ ምልህ ምንም የማያውቁ መሀይም
የሚፈነጩባት ኢትዮጵያ ስልጣን የሚፈነጩበት ገንዘብ ያገኙት እኔ የፖለቲካ መሀይማን በሚዘፍኑት በሚያጨበጭቡትና በሚመርጡት ነው። ኢትዮጵያ ውስጥ አሁን የፖለቲካ ግንዛቤ ያለው ምን ያክል ነው ብትል፣ እውነት እናወራ ብትል 130 ሚሊዮን ህዝብ ቢኖርን የፖለቲካ ግንዛቤ ያለው ብትጨምቀው 10 ካገኘህ ጥሩ ነው። 10 ሚሊዮን ከ130 10 ሚሊዮን ግንዛቤ አለው ብለህ ካገኘህ ኢትዮጵያ ፖለቲካ ጥሩ ነው። አብዛኛው ግን እንደ ከብት ምትነዳው ተባለ ሆ አሁን ያኔ አብይ መጣ ተባለ። አርቲስቱ ሲዘፍን ራሸሸነ ዋሸሽ አብይ መጣ ከመሸ እያለ ሚደልቅ ለመሰለ የአርቲስት አብዛኛው አርቲስት የድሃ ቤተሰብ ልጅ ነው። ትምህርት የለውም። ድምፅ አለው፣ ትምህርት የለውም። ምልህ ጉሮሮህ ማዜም ቻለ ማለት ጭንቅላት ማሰብ ይችላል ማለት አይደለም። የለውም። ዝም ብሎ ወጥቶ አሸረገደ። አንዳንዱ ታቦት ቀረጸለት፣ አንዳንዱ አሻጋሪ ሙሴም አለው፣ ነብይ ተባለ ምናምን ሆባል እና አንድም ሰው እኮ ቆመን እንየው የሚል እኮ ጠፋ። እንፈት ይሄ የሚያሳይህ ምንድን ነው? አብዛኛው ያው የፖለቲካ ንቃተ ህሊናው ምንም ነው። ስለዚህ የተወሰነ ሰው ከጮኸ ማጫጫህ ትችላለህ ማለት ነው። አሁን ከሱ ጋር ደግሞ ተጨማሪ ምን አለ መሰለህ፣ የመጣበት ጊዜ ጥሩ አጋጣሚ ሆነው ሶሻል ሚዲያ በሰው እጅ የገባበት ጊዜ ነበር። ለዚህ በደንብ አድርገው እሱን ተጠቅሞበታል። እሱ አብዛኛው የተጠቀመበት ሰዎች ለኢህአዴግ ስፔሻሊ ለህወሓት ጥላቻ ነበራቸው። አብዛኛው ሰው ህወሓትን የሚጠላ የነበረው ብላክ ኤንድ ዋይት ትግራይ ማጆሪቲ ሆነው ለምን ይመሩናል ነው። ለምሳሌ ኦሮሞ ማጆሪቲ ነኝ፣ አማራ ማጆሪቲ ነኝ ብሎ ያምናሉ። እኛ ማጆሪቲ እያለን እነዛ ማይኖሪቲዎች እንዴት ይመሩናል የሚል በጣም ኢንፌሪዮሪቲ ኮምፕሌክስም ነበረ። ከዛ የተነሳ ብዙ ጥላቻ በእነሱ ላይ ተነግሮ ስለነበር ያ ጥላቻ አብዛኛው ሰዎች ልብና አእምሮ ውስጥ ኦልሬዲ 10 እና 20 ፎቅ ሰርቷል። ጥላቻው ስንሲር ነው፣ ጥልቅ ያለ። ዛሬ ላይ ሲያዩት እኮ አንደኛ በረሃ ገብቶ መታገል አለብኝ ብሎ ጥይት የሚተኩሰው አንዳርጋቸው ጽጌ አብይን ከነሱ ጋር ሳነጻጽረው እኔ እነሱ ህወሓቶች መልአክ ናቸው አለ። ሰምተዋል? እንደሱ ያለው አልሰማሁም። አንተ ደግሞ ዋና ነገር አትሰማም። እኔን ህወሓትንና አብይም ዛሬ ያሉትን ሳነጻጽር እነሱ የቀድሞቹ መላእክት ናቸው አለ። በቴዲ አታይም? ያው ዘፍኖ እንትን አላቸው አስረው ነው ልጨርስልህ እና ምን ልልህ ነው፣ ያኔ ከፍተኛ የሆነ ስር የሰደደ ጥላቻ፣ ያ ጥላቻ መረጃ ላይ ተመስርቱ ምናምን ላይ ተመስርቱ አይደለም፣ በቃ አለቀ። ኢሳት የሚባል ነበረ የቴሌቪዥን ጣቢያ፣ ኦኤምኤን የሚባል ነበር የቴሌቪዥን ጣቢያ። ሁሌ የሚረጨው ጥላቻ ነበር። ስለዚህ በዛ ጥላቻ ሰው ብዙ ነገር ተገነባበት። ከዛ በኋላ አብይ ሲመጣ የደገፉት ይህ ነው። እነዛን ስለምንጠላቸው አትሊስት ምናምን ብለው ነው እንጂ አብይን ፖለቲካዊ አቋሙን ምንን መዝን ዛሬ እነዛ መልአክ ናቸው ይሄ ሰይጣን ነው ማለት ተጀመረ። እኔው ምንድን ነው የሚያሳየኝ ካልክ ኢትዮጵያ ውስጥ ብዙ ሰው በማስ ነው ይሄ ክራውዱን ነው የሚከተለው። ሞብ አንዳንድ ጊዜ በሃይማኖትም ሳየው ብዙ ሰው እንደሱ ነው። ምን ይላል? አንድ ጊዜ እንዲያው አስታውሳለሁ ከአንድ ሰው ጋር እንደዚህ ስናወራ ምናለኝ፣ እዛማ ብዙ ሰው አይሄድም። ይሄ ብዙ ሰው ከሄደበት ሃይማኖቱ እውነተኛ ነው፣ ትንሽ ሰው ከሄደበት ሃይማኖቱ ውሸተኛ ነው። ስለዚህ ለአንተ መሰረቱ ክራውዱ ነው ማለት ይሄ ሆ ካለ እኔን ደግሞ ለምን እንደሆነ ሰው ሆ ካለ የምሬን ነው በአንድ ጊዜ የኔ ባህሪ ነው ይሄ ሆ ካለ ወዲያውኑ ቀጥ ነው ምለው። የመጀመሪያ ፍሬን የሚይዘው በማስ እንደግፋለን ካልከኝ በቃ የሆነ ስተት ችግር አለ። ለምን እኔ ማሱን አላምነውም። ማሱ ሶክራቴስ እንዳለው ነው።
ኢሞሽናል ነው እንጂ በስሜት የሚነዳ እንጂ በጭንቅላት የሚነዳ አይደለም። ስለዚህ ማሱ ተስማምቶበታል ካልከኝ የመጀመሪያ ነገር እኔ አልስማማበትም ከሚል ነው የሚጀምረው። ለምን እኔ በማሱ ጭንቅላት አይደለም ማሰብ የምፈልገው በራሴ። ያኔ አብይ ሆ ሲሉ ቆየሁና ኖ ቆም ብለን ብዙ ነገር መፈተሽና ብዙ ነገር መጠየቅ አለብን። ከዛ አሜሪካ መጣና ልክ ኢትዮጵያ የተናገራትን በተቃራኒ አሜሪካ ሲያወራ በቃ እንደዚህ አይነት ወስላታ አቋም የለሽ ሰው እኔ አልወድም። ስለዚህ እንደ መሪ ይሄ አክቲቪስት አይደለም፣ እሱ መሪ ነው። መሪና አክቲቪስት የሶሻል ሚዲያ ወይም አውሬ አይደለም እሱ። አይ መቆም አለብን። ያኔ ብዙ ሰው ቀጥ ማለት ጀመረ። የኛ ህብረተሰብ ብዙ መንገድ ከሄደ በኋላ ከዛ በኋላ አንዳንዱ አብይ እያለ እስክስታ ሲመታ የነበረውን በሙሉ ተመለሰና ይሄ እስክስታ የሚመታበትን ትከሻ ማወላለቅ ጀመረ። ከዛ በኋላ አብይ መጣ፣ የጦጣ ልብስ አርጎ ዱላ ይዞ እንደ ፌጣን ጣጥንጣጥ የሚለውን በሙሉ የማይደግፈውን በሙሉ እግሩን ማለት ጀመረ። እዚህ ጋር ኤድመንድ ይኸውልህ መጀመሪያ ሲመጣ አንደኛ የመደመር የሚባለው ፍልስፍናው ምን እንደሆነ እስካሁን ድረስ በውል የሚያውቀው ሰው የለም። ራሱ አብይም መደመርን ግለጸው ቢባል መግለጽ የሚችል አይመስለኝም። ፍልስፍና ውስጥም የለም። ምንድን ዋት መደመር ምንድን ነው? በእንግሊዝኛ ምን ተርጉሞ በአማርኛም በትግርኛም አናውቀውም። ሲመጣ የተጠቀመበት ነገር የሰላምና አብይ ለምሳሌ ሲመጣ መጀመሪያ ደግፌው ነበር ነው ቸርችም ስላደኩኝ ምናምን በቃ የሚጠቅሳቸው የመጽሐፍ ቅዱስ ጥቅሶች ስለ ሰላም የሚናገረው አስቦ እንደ ኤርትራ የምታስበው እዛ ጊዜ 20 ዓመት ሙሉ የኢትዮጵያና ኤርትራ ታፕታፕ ኮፒ ሊንክ ሳታረጉ አስገባን ለምን ትላላችሁ? እስቲ ታፕታቡን እዛ ላይ መጀመሪያ የተጠቀመባቸው ቅድም እንዳልነው የኢትዮጵያን ህዝብ ነው የገዛው። የህዝቡን ልብ አወቀው። መናገር ህዝቡ መስማት የሚፈልገውን ነገራቸው። ባጭሩ መስማት የሚፈልጉትን ነገራቸው። ያ ነው ጩኸት የመጣው ከሱ ነው። አሁን በዛ በነበረው ጩኸት ውስጥ ብዙ መደነጋገሮች ነበሩ፣ ብዙ ማመንታቶች ነበሩ። ብዙ ሰዎች ምን ኤግዛክትሊ እንደነበረ አልገባቸውም። ግን ሰላም ሲነገር፣ ሰላም ሲዘፈን ሁሉም ኢትዮጵያውም ኤርትራዊም ወጥቶ የደገፈው ያኔ በሱ ነው። ገባ ይህ ሰውዬ እርግጠኛ ነኝ ክሊር የሆነ ብሉፕሪንት አልነበረውም መንግስቱ ላይ። ምን ስለ ያቺ መንግስት ምን ነበረች፣ ፍልስፍናው ምን ነበረ፣ ራሱን ማያውቀው ነበር። ዙሪያም የነበሩ ሰዎች አያውቁም ነበረ። ስልጣን ከያዘ በኋላ ጥርስ ካወጣ በኋላ ግን አንድ ባንድ መቅጠፍ ጀመረ። እንደተናገርከው ዘፋኞቹንም በለው ኢቨን ስልጣን ላይ ያመጣውን ለማ መገርሳ ነው ይባለው ያመጣው እሱን ሳይቀር ነው አይደል የመጣበት መጨረሻ ላይ። በአጭሩ በምን ልጠቅልል መሰለህ የዚህ የአብይን ወሬ ጀምረን ማጨርሰው ነገ ፊልም መሰራት ያለበት ነገር ሆነ ይሰማኛል። ስለዚህ ልጅ ይሄ ሰውዬ እኔ በአንድ ቃል እስካለ የአእምሮ በሽተኛ ነው። ከዚህ አልፎ የምናገረው ነገር የለም። ይህ ልጅ እውነተኛ ነው ማለት ያለሁት ቢቻል ሕክምና ምንድነው የሚባለው አማኑኤል ቢገባ እውነተኛ ሳይኪያትሪስት መጥቶ ቢያየው፣ አለበለዚያ ደግሞ ቢቻል እግርና እጁን ይዘውት ጸበል ቢወስዱት ይሻላል። ይህ ልጅ ነገ የሚያመጣው ችግር ዴትሪመንታል ነው አገሪቷ ላይ። እዛች ሀገር ላይ ብቻ አይደለም፣ ኦልሬዲ ጎረቤት ተናክሷል ያለው 10 ይኸውልህ በሚገለባበጠው የፖለቲካ ፖሊሲው ሶማሌዎች ምን እንደሆነ እያየው ነው ያለው። ሱዳን ውስጥ ያለውን ውጊያ እዩ። አሁን አስበው ነገ ኬንያ ላይ ማን ነው ኬንያን ነፃ የሚያወጣት? አንድ ነፃ የምትወጣው ሀገር ከዚህ ብትኖር ጅቡቲ ብቻ ነች። ቢኮዝ የብዙ የዓለም አቀፍ ኃይሎች እዛ ስላለች ብቻ። ከሱ ውጭ ይህ ሰውዬ 10 ስለሚገለባበጥ ሁሉም ሀገር አደጋ ላይ ነው ያለው። ሁሉም ህዝብ አገር ስለ ደግሞ መሪዎች ብቻ አይደሉም። እኔ ኢሳያስን ጠለዋለሁ፣ ነገ ቢጠፋ ደስ ይለኛል። ግን እዛ ያለው ህዝብ ግን ህዝቤ ነው። ዘሴም ቲንግ ኢትዮጵያዊ ደግሞ ወንድሜ ህዝብ ነው። ገባ ኦልሬዲ የኢትዮጵያ ህዝብ እሳቱን እየቀመሰው ነው ያለው። ትላንት በትግራይ የጀመረው ኦሮሞ ላይ እኮ ስለማይነገር ነው። የኦሮሞ ህዝቦች እኮ እያለቁ ነው እኮ። እኔ ማውቃቸው እዚህ ዩታ ውስጥ ያሉ የኦሮሞ ፋሚሊዎች አሉ። አንደኛ የኦሮሞ ተወላጅም አይደለም አብይ እንደምታውቀው፣ እንደ ኦሮሞ የማያዩትም የኦሮሞ ስነልቦና ያለው ሰውም አይደለም። ገባ አባባሌ? ትግራይ ላይ ያደረገውን ዓለም የመሰከረው ጂኖሳይድ ነው። ለዚህ ይሄ ልጅ ነገ ከምሬ ነው አመት በቆጠረ የኦሮሞ ፖለቲከኞች በሁለት ቢላ ነው የሚበሉት። ባጣ ቆየኝ ነው አብይ ለነሱ። እሱ እኛ እስክንመጣ ሌላ ከሚቀመጥ ተቀመጥ ነው። እነሱ
ጩልሌ ሌቦች ናቸው። በሁለት ቢላ የሚበሉ ናቸው። እኔ አብዛኛው የኦሮሞ ፖለቲከኛ አብዛኛው ነው የምልህ፣ ምናልባት 100% ላይሆን ይችላል። አብዛኛው ግን ጩልሌ ሌባ በለው በሁለት ቢላ እንደሚበላ አንዳንዱ በጣም ያናደኝ ምልህ በጣም ምልህ የአህያና የበሬ ጭራ ይዞ መሀል ከተማ የገባ አንዳንዱ እኛን የከተማ ልጆች ሁላ ሊሸውደን የሚፈልግ ፖለቲከኛ አይቻለው። የኦሮሞ ፖለቲከኛ ጠፍቶን ይመስሉታል። አንዳንድ ጊዜ የሚያስበው ሀሳብ ምናምን ጠፍቶን ይመስለዋል። እናውቃለን፣ ግን ምን ትለዋለህ ኦኬ ምናምን ብለህ ዋናው ምልህ ፎከስ ማድረግ የሚገባህን ነገር ላይ ፎከስ ታደርጋለህ። በእርግጥ እኔ አንድ ማምነው ነገር ምንድን ነው፣ አንዳንድ ጊዜ ከተቃዋሚዎቹም ፖለቲከኞች ጋር ወጣ ብለህ ስታይ አብዛኛው የአብይ ተቃዋሚ ፖለቲከኛም አብዛኛው ነው ምልህ ልብህን አይገዛውም። አሉ ደህና የሚባሉ ፖለቲከኛ ለምሳሌ ቆንጠጥ መረር ያለ እንደነ ልደቱ አያሌው ምልህ ፖለቲካ የሚያውቅ ሀሳብ ያለው ብቃት ያለው ሰው ምንም ጥያቄ የለውም። ምንም አይነት የፖለቲካ ርዕዮተ ዓለም ያራምድ፣ የሚያወራው በእውቀት ነው፣ የሚጽፈው በእውቀት ነው፣ የሚናገረው በእውቀት ነው። የእሱ አይነት ሬር ነው ማግኘት ኢትዮጵያ ውስጥ የምታየው ሆዳም ነው። ይሄ ሆዱ ይሄ እምልህ በቃ ይሄ ኮሎስትሮል የሞላው ፖለቲከኛ ነው። እንኳን አገር ሊጠብቅ ራሱንም መጠበቅ አይችልም። ጤናውን በኮሎስትሮል ኪኒን እየወሰደ እኛን ልምራ ይላል። በኮሎስትሮል ነው የምታረጉን። አብዛኛው ሆድህን፣ ጤናህን፣ ራስን ሳትጠብቅ የእኛን ጤንነትና ህልውና አትጠብቅም። በመጀመሪያ እኔ ብዙ ሰው ሊበላ ነው። አየህ፣ ሲሾም ያልበላ ሊበላ ነው። እንትን ነው ራሱ ኢትዮጵያ ውስጥ ያለው የፖለቲካና የትምህርት ራሱ የፍልስፍናው ምንጭ ራሱ ስህተት ነው። ምክንያቱም ትምህርት ምን ትመርጣለህ? ያበላል ነው የሚልህ፣ ለመብላት ብቻ ነው። ሲሾም ያልበላም የሚልህ ለዛ ሆድ ብቻ ነው ርዕዮተ ዓለሙ። እና ለዛ ነው አገሪቱ ሆዳም በዛ፣ ሰራተኛና ጭንቅላት ጠፋ። አሁን ብልጽግና የሰበሰበው በሙሉ አጋሰስ ሆድ ብቻ በቃ አንዳንድ ጊዜ ምልህ ሆድ ሰበሰበ ብልጽግና ይሄን ያህል ፎሎወር ተከታይ ያለው ካልከኝ ይሄን ያህል ሆድ ሰብስቧል ነው ማለት ያለብህ። ሰው ሰብስቧል፣ ጭንቅላት ሰብስቧል ሳይሆን ይሄን ያክል ሆድ አለው ሰብስቧል ነው ማለት ነው። አገሪቷም እንደዛ ነው የሆነችው። ማሳያው እሷ ነው። በዚህ ዝጋለ ኤርመንድዬ ትልቁ ነገር አገሪቷ ደሞስ አንላኪ ካንትሪ ዓለም ውስጥ ካለች ኢትዮጵያ ነው የምትሰማኝ። በመሰለ እንደሱ ያልኩ ማና ከሰማይ ሲወድላት እኔ መቼም ይቃወምኝ አይቃወምኝ ችግር የለም፣ ኤርትራዊ ነኝ። መለስ ዜናዊን የመሰለ ማና ከሰማይ ሲወድላት የኢትዮጵያ ሕዝብ የግብፅን ሽንኩርት ነው የናፈቀው። ወል ደግሞ መጣላቸው ይኸውልህ፣ እሱ ነው የሚያሳየኝ። በቃ ያለ ጥሩ መሪ ሲመጣ ህዝቡ ነው አንድ የመለስ ትልቅ ችግር የነበረው ሂኩድን ቢ ናሽናል ፊገር ህዝቡ አልወደደው ሲመጣ ቢኮዝ ከመጣበት ክልል ሊሆን ይችላል የተለያየ ምክንያት፣ ወይ ደግሞ የወያኔ ደግሞ የትግራይን የማስገንጠል አኗራማቸው በሚል ከስሙ ጀምሮ ህዝባዊ ወያኔ ሓርነት ትግራይ ከሱ ጀምሮ እነዚህ ተገንጣዮች ናቸው ያስገንጣዮች ናቸው ከሚባለው ስም የተነሳ መለስ ሊቀበሉት አልቻሉም። ከዛ ሁሉ ጭንቅላቱ ጋር ይኸውልህ ደግሞ አሁን 6ኛ ነው 7ኛ ክፍል መጣ ሆብሎ ተቀበሉት። ችግሩ ያቺ ሀገራው መቀመቅ ውስጥ ገባች። አሁን ለኔ ትልቅ ጥያቄ የሚሆነው እንዴ ብላ ወደ ላይ መውጣት ትችላለች ነው። አሁን እኮ ኢትዮጵያ ውስጥ ሰው እየሞተ ነው፣ እየሞተ ነው። ከከተማ ወደ ከተማ መሄድ አይችልም። የሳቃለው ሰው ይዘው የመንግስት አካሎች ናቸው ባይዘው እነዚህ አፍነው ሰው አግተው ብር የሚቀበሉት የመንግስት ሰዎች ናቸው። በደንብ ስለማውቀው ነው ነገር ይሄን ሁሉ ተደርጎ ህዝቡን አሁን የሚደረግበት ምክንያት ህዝቡን ቴሮራይዝ ለማድረግ ነው። በቃ እኔ ከሌለው ነገ ትበላላችሁ ለማለት ነው። ከሱ ውጭ ምንም አማርኛ የለውም። እዚህ ደርሷል ያለው ነገ ሰውዬ ከስልጣን ቢሄድም ችግሩ አይቆምም። እንዲያውም ከነዚህ ከፋኖ ኃይሎች ጋር ከነሱ እንትን ጋር በቀደም እያወራው ነበርና ይሄ ነገር እየነገርኩት ነው። ፋኖ ካሁኑ ፖለቲካል ቅርጹን ይዞ ነገ እንኳን ስልጣን የሚረከብ ከሆነ ፖለቲካል ቅርጽ ካልያዙ ኢትዮጵያ ውስጥ ነገ ችግር ነው የሚወድቀው። ቢኮዝ አብይ አህመድ የፈጠራት ኢትዮጵያ አሁን
ምታያት ከሆነ ቤዚክሊ አሁን ሚዲያ ላይ ወጥቶ የሚናገሩትን ሰዎች ነው የምትመስለው። እስኪ አሁን በዚህ 8 ዓመት ውስጥ ስንት ፖለቲከኞችና አክቲቪስቶች የበዙ ነው ይሰማል? እንደ አሸን የበዙት አይደለ? በጣም ብዙ ናቸው። ሁሉም አዋቂ ነው። ሁሉም የሁሉም ኤክስፐርቶች ናቸው። ልክ እንደ አብይ እኮ የራሱን ሰዎች ነው እኮ የሚሰራ ያለው እሱ የሚመስሉ። ልክ አንዴ ስዩም መስፍን እንዳለው ጠቅላይ ሚኒስተሩ በሕክምናም በቅስናውም በሁሉም እሳቸው ልክ እንዳለው በሁሉም ነገር አብይ አዋቂ ነው አይደለ? ኤግዛክትሊ። አሁን ልክ እሱን የሚመስሉ በሱ ጭንቅላት ደረጃ ያሉ ሰዎች አሁን ሚዲያውን ተቆጣጥረውታል ያሉት። ነገር እነዚህ ሰዎች የሚያመጡት ነገር ሀገር ላይ ያጠፋ አይችልም? በደንብ ሊያጠፋ ይችላል። በደንብ ያጠፋል። የምታየውና አሁን ትልቁ ችግር ያለው እሱ ነው። ይሄ ሰውዬ ነገ እንኳን ቢሄድ የእሱን አምሳያዎች ሰርቶ ነው ሚዲያ ያለው። ያቺ ሀገር ይቅርታ አድርግልኝ ይህን ቃል በመጠቀሜ የደንቆሮች ስብስብ ነው የሆነችው። ችግሩ አለማንበብ የሚያመጣውን ችግር እያየሁ ነው። ፌስቡክ እና ቲክቶክ ላይ ስለጨበጨበላቸውና ምናምን ስላገኙ ራሳቸውን ትልቅ ደረጃ ላይ ያስቀምጠውን በጣም ኢቭን በኦሮሞ ማልከኝ በአማራም በተለያዩ በተለይ አሁን በሱ ደጋፊዎች ሆኑ ደግሞ በተለይ በጣም ብዙ የሚናገሩት it doesn't hold water እንደው አንድ ትንሽ ነገር እንኳን ምንድነው መማረው ብለን እንኳን ማየት እስከማችልበት ደረጃ ላይ ደርሳል ያለው። ነገ አሁን ይሄ ሰውዬ እንኳን ቢሄድ እመኔን ነው የምልህ እነዚህ ሰዎች ያቺ ሀገር ላይ ቦምብ ነው አስቀምጦ ሄደው የድንቁርና ቦምብ አስቀምጦ ነው እዛ ሀገር ላይ ሄደው እና ከምሬ ነው የምልህ እግዚአብሔር መቼም ጥሩ ነገር ለዚች ሀገር ያምጣለት ለሁላችሁ። ቢኮዝ ኢትዮጵያ ተበጠበጠች ማለት እመን አትመን ግማሽ አፍሪካ ነው የሚበጠበጠው። ያቺ ሀገር ያላት ዌት ከባድ ነው። ከባድ ዌት ያላት ሀገር ነች። ለዚህ አሮን ነው በአሁኑ ነው ከዚህ የሆነ ፕሬዲክት ማድረግ አችልም፣ ግን ጥሩ ነገር አሁን የኤርትራን ግንኙነት ከአሜሪካ ጋር ላለዝበው ነው አለ ትራምፕ። ለራሳቸው ብለው ነው እኮ ቀይ ባህርን ለመቆጣጠር ነው ስለጨነቃቸው ለኤርትራም እኮ ማድቤት ኩሽና የኤርትራን ሀገር ሳያት ኢሳያስ ማለት የኛ ሰፈር ቆይ ልንገረማ ኤርትራን ግለጸው ካልከኝ እትየ ብርቄ የሚባሉ እንጀራ የሚሸጡ የእሳቸውን ኩሽና በለው ከተማው ረክፎ ስለዚህ አትሊስት እምልህ ይታደስ የሆነ ነገር ብሎ ጥሩ ነው ብዬ አስባለሁ። ለሀገሩ የሚያስብ መንግስት ከመጣ ነው። የኤርትራና የትራምፕን ካየውን ብዙ የእሱ አጨብጫቢዎች ሲያጨበጭቡ ያለው እነሱ ሄርሙስ ስለተዘጋባቸው ሁቲዎች ደግሞ የመን ሊሆኑ ስላስቸገሯቸው መቆጣጠር ስለፈለጉ ነው። የሶማሊላንድን ፖለቲካ አይተዋል። ኦል ኦፍ ሳደን ከምንም ሀገር ውጭ መጣ እስራኤል እውቅና የሰጠችበት ምክንያት ምን እንደሆነ እናውቃለን። አሁንም ኤርትራን አሁን ብዙዎቹ ሳንክሽኖች እንዲቀሩ ትራምፕ የሚወተውተ ያለው ቢኮዝ ያ ቦታ ላይ ለሚተላለፈው ንግድን በለው ሁቲዎችንም ለመቆጣጠር ነው። አትርሳ ኢሳያስ አፈወርቂ ከሁቲዎች ጋር ለረጅም ጊዜ የሰራ ሰው ነው። ኢሳያስ አፈወርቂ አብርሃ የከፈለው ሃይስት ቢደር የሚይዘው ሰው ነው። ሰው ይሄን ያለፈው 11 ዓመት ያየነው ነገር ነው መሰለኝ። ከኳታሮች ጋር ነበረ፣ ተገለበጠባቸው፣ ተናደው እነሱ መፈንቅለ መንግስት ፌብሩዋሪ ላይ 2013 አካሄዱበት፣ ከሸፈ፣ ተገልብጦ ከዛ ከሳውዲና ከኢማራቶች ጋር ሆኖ አንድ ላይ መታቸው፣ ተገልብጦ ደግሞ አሁን ከሁቲዎች ጋር እየሰራ ነው ያለው ኢሳያስ። ባጭሩ ይቅርታ አድርግልኝ ይህን ቃል መጠቀሜ፣ ግን የፖለቲካል ፕሮሲሽን ከሚጠቀሙ ሰዎች አንዱ ስለሆነ ስለሱ ብዙ ማውራትም አልፈልግም። ተናግሬም ጨርሻለሁ። 10 ዓመት ሞላኝ። የኤርትራም ነገር ምንም ተስፋ የለውም። በት ኤርትራ ትንሽ ሀገር ነው፣ አትርሳ። ትንሽ ሀገር ነው፣ ሲግኒፊካንትም አይደለም። ኢትዮጵያ ትልቅ ሀገር ነው እና ፖለቲካው ትንሽና ትልቅ ላይ ይለያያል ሁሌ። 130 ሚሊዮን በጣም ብዙ ህዝብ ነው ኤድመንድ። ያቺ ሀገር ደግሞ ሀብትም ያላት ሀገር ነች፣ አትርሳ። እና የኢትዮጵያ ነገር በጣም ዴትረመንታል ነው ብዬ አስባለሁ። ለማንኛውም ለሰጠኝ አየር ጊዜ በጣም አመሰግናለሁ። ለሁሉም ቴንክ ዩ ሶ ማች ፎር ኤቭሪቲንግ። ሌላ ጊዜ አሉናቢ ያው እንደምታውቁት ነው መረጃ ቀብለናል ከኢትዮጵያም ከኤርትራም። እሺ በቃኝ። እሺ ባይ። እሺ ቴንክ ዩ አሉናቢ። ቴንክ ዩ አሉናቢ። Thank you. Yeah, you know you guys